አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦቼ፣ እህቶቼ፣ ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። በነገራሽ ላይ ካሮት እየበላሁ ነው። ካሮት እንብላ። እምበላው ሳጣ ካሮት እየበላሁ ነው። ትናንትና በለቀኩ ቪዲዮ ላይ ካሮት እንዴት ነው የተከልሽው ምናምን እንዳላችሁኝ ዛሬ ላሳያችሁ ነው። ቪዲዮውን እስከ መጨረሻው ተከታተሉት፣ ይጠቅማችኋል። በቀጣይ ደግሞ ውጭ ሀገር ያላችሁ ልጆች ምን ምን አይነት ፍሬ ይዛችሁ እንድትመጡ መከራችኋለሁ ማለት ነው። ቪዲዮ ጠቃሚ ለእናንተ ጠቃሚ ቪዲዮ ብዬ ያልኩት ነው። እስከ መጨረሻው እዩ፣ ማስታወቂያ ታሳልፉ። እንደገና ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ዛሬ እንግዲህ ይህን ግቢ አሳያችኋለሁኝ። የተከልኩትን እንዴት ነው የተከልኩት፣ ከውጭ ምን አይነት ፍሬ ይዤ መጥቻለሁኝ፣ እንዴት ነው የሚፈላው፣ ፍሉ ነው ዘሩ ነው ወይስ ፍሬው ነው እንዴት ነው የሚለውን ከመጀመሪያው እስከ መጨረሻው ድረስ ቀርጽላችኋለሁኝ። እንግዲህ በቤታችሁ ማፍላትና እንደዚህ አታክልት ለማድረግ የፈለጋችሁ በሙሉ ይሄንን ቪዲዮ ተከታተሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ዲናችሁ ነው? ለዲና ነኝ። ላኢላሀ ኢላላህ። ምን እየበላህ ነው? ምን እየበላህ ነው? ካሮት፣ ጀዘር እሰይ። አያ ባገርህ አትጠራም እንዴ? ናም አላሳያቸው ነው እሱን ዛሬ። ኧረ እንዲያረግጥ ና ፍሬ ነው እሱ የሚዘራው ፍሬ ነው። እንግዲህ እንደምታዩት ይሄ ቲማቲም ነው። በዋነኛነት መደረግ ያለበትን ነው ማሳያችሁ፣ ቲማቲሙን ማለት ነው። ቲማቲሙ እንግዲህ እንደምታዩት ፍሬው ከላይ ሲሆን ከታች ያለው ቅጠል ግዴታ መቆረጥ አለበት። እንደዚህ መቆረጥ አለበት። እንደዚህ ይሄ አንደኛ አየር እንዳይገባ ያደርገዋል። ምንም ጥቅም የለውም። ንፋስ እንዳይገባበት ያደርገዋል እንጂ አይጠቅመውም። ይሄ ቢቀመጥም ማለት ነው። አባባው ነው መቆረጥ ያለበት። ይሄ ለዚህ ለቲማቲሙ ምንም አይረባውም። ስለዚህ የኡመት የኡመት ረዘቅ እሺ ሰውኝ አስና ቲማቲም ሳይላጅ እንጂ عشان ناكل والله كوني ይሄንን መቀስ አባስተካክለ ያዝ እንጂ ይሄንን መቀስ ለዋነኝነት ይዤ የመጣሁት ለአታክልት መቁረጫ ብዬ ነው። ብዙ አለኝ። ይሄ አይነት አንዱን ይሄን እየተጠቀምኩት ነው ማለት ነው። እንዴ ሰርግ ያዝ እንዲያው እንደዚህ ባረጋችሁለት ቁጥር አይከብደውም። ቀጥ ብሎ የማደግ እድሉ ይኖረዋል። ባይሆን ፍሬ ያለውን እያያችሁ ነው። አያችሁ ዛሬ ያሉላ ያውሉ እኮ አልነበረም እስከ ዛሬ ተሰፍቷል። አለበለዚያ ደግሞ እንዲያረግጥ ነበር። አጥቼ አፓፓዬ ናት እቺ ደግሞ አፓፓዬ እንግዲህ ካሮት ምንድነው ቀይ ስሩን የታንጥከሽ ነው የተከልሽው ላላችሁኝ ደግሞ አላህ ብላችኋለሁኝ። ከየት አምጥቼ እንደተከልኩት ማለት ነው። ይሄ አሁን እንደምታዩት ቅጠል ብቻ ነው፣ ፍሬ የለውም። ስለዚህ ይከብደዋል ማለት ነው። ይሄ መነቀል መቆረጥ አለበት። ይሄ እንደምታዩት ዛሬ ነው ያፈላ ነው። ፍሉ ምን እንደሆነ እነግራችኋለሁኝ። ለማንኛውም ቀይ ስርም
የፈለጋችሁት አይነት ቀይ ስር በመሰረቱ ተፈልቶ ተነቅሎ አይተከልም። እንግዲህ ከዘሩን የገዛናቸው ሰዎች እንደነገሩን ማለት ነው። የሚሆነው እንዴት ነው? ሳሳ አርጋችሁ ትዘሩታላችሁ። ሳሳ ብሎ ይበቅላል እንጂ መነቀል አይቻልም። ነገር ግን አሁን የዘራሁት ዘሩን ገዝቼ ነው። ዘሩን የቀይ ስር፣ የቆስጣ፣ ጥቅል ጎመን አድርጌ ነው የዘራሁት። ጥቅል ጎመኑ ቀይ ስሩ አይነቀልም። ቀይ ስሩ አይነቀልም። ልብ በሉ ቀይ ስሩ አይነቀልም። ተዘርቶ አዛው በተዘራበት ነው የሚበቅለው። ጥቅል ጎመኑ ግን እንደምታዩት ፍሬው ትንሽዬ ስለሆነ ለመሞከር ያህል ስለሆነ የገዛሁት ፍሬው ትንሽ ነው። ትንሽ ስለነበረ እንግዲህ የበቀለው የተወሰነ ነው። ግማሹም ተበላሽቶ ጠፍቷል። ያለው ይሄ ነው። ስለዚህ ስስ ስለሆነ እኛ አልነቀል ነው። በህው ባለበት ነው የተው ነው። ታው ቀይ ስሩንም እንደዛው ነው። እኔ በነገራችን ላይ ለመሞከር ስለሆነ ለመሞከር ስለሆነ ቀይ ስሩን ፍሬውን የገዛሁት እንግዲህ አልተከልኩትም። ነቅዬ በህው ተዘራ፣ በህው ለመዴ ማለት ነው። ስለዚህ እናንተ የምታረጉት ለምሳሌ በዛ ያለ ፍሬ ከገዛችሁ የምታረጉት የብቻ አፍልታችሁ እንደገና ሲያዲግ ማዛመት ነው እና ታው ቆስጣውንም እንደዚህው እኔ ፍሬውን ገዝቼ ዘራሁት በህው ባለበት ነው። ምክንያቱም ስስ ስለሆነ ማለት ነው። ግን እነሱ ያሉት ትንሽዬ ቦታ ላይ ለምሳሌ እንደዚህ አይነት እቃ ላይ ታፈሉትና ፍሉ ባደገ ቁጥር አንስታችሁ ታው ትዘሩታላችሁ ሌላ መሬት ላይ ማለት ነው። እና ቀይ ስር እንዴት ነው ያላችሁኝ? ቀይ ስሩን ከገበያ ነው የገዛሁት። እያዞሩ ይሸጣሉ። የሚያዞሩት ነው ገዝቼ የተከልኩት ማለት ነው። እንደምታዩት እንግዲህ ለደጃፍም ውበት ይሰጣል። በዛ ላይ ቲማቲሙ ጥቅም አለው ማለት ነው። እንደምታዩት የአብዱረዛቅም ዶሮይ ፈሳዋል እና እንዴት አድርገሽ ተከልሽው ላላችሁኝ ይሄን ይመስላል። ግን ቲማቲም አዲያ ከዘራችሁ የሆነ ነገር ዘርታችሁ ዝም ማለት አያስፈልግም። ኩትኮት አለው፣ ማበጃጀት አለው። ምክንያቱም ቶሎ እንትን እንዲያድግና ፍሬው እንዲሰጥ ማለት ነው። ይሄ አብዛኛው ጊዜ እንደዚህ እየተደረገ ይለመለማል። ለምን ይሄ በተነሳለት ቁጥር ለሱ እንደ ኩትኳት ሆኖ የሚታየው ይሄ ይቀለዋል። እና እንደዚህ ነው እላችኋለሁ ውድ እህቶቼ በየቤታችሁ እና ደግሞ ውጭ ሀገር ይዛችሁ እንዲመጡ መመክራችሁ ነገር ቢኖር ፍሬ ነው። እኔ አሁን ብዙ ፍሬ ይዤ መጥቼ ያልሆነ ቦታ ላይ ተክዬ ተበላሸብኝ። የኮክ ሙሽሙሽ፣ አይነብ፣ የፍልፍል ሩሚ ይሄ ቢጫ ቀዩ ማለት ነው። እሱን ይዤ መጥቼ ብዙ ቦታ ላይ ዘራሁት ግን ሊልአሰፍ ተበላሸብኝ ማለት ነው። እሱ የተበላሸው ምክንያት እውቀት ይጠይቃል። እንደነገርኳችሁ ዘር የሆነ ነገር ስትዘሩ እውቀት ያስፈልጋል። ዝም ብሎ መሬት ስላለ ብቻ መዝራት አይደለም፣ መንከባከብ ያስፈልገዋል። የት ቦታ ላይ ቢዘራ ነው ይሄ ነው የሚለውን ያስፈልጋል። እና እኔ ዝም ብዬ ይዤው ስለመጣሁት ብቻ ዘራሁት፣ ግን ጥሩ አልሆነም፣ ተበላሸ ማለት ነው። እና ይዛችሁ ስመጡ ለምሳሌ የቤትንጃን ፍሬ፣ የኩሳ የተለያየ ሙሉክያ አለ ሀገር። በነገራችን ላይ ሙሉክያ አያስፈልግም። ሙሉክያ በእርሻውም አግኝቼ እኔ ለቅሜም ቆየ ሳልሰራው ቀረውኝ እንጂ ማለት ነው። እና እንዲህ እያደረጋችሁ በየድጃፋችሁ እየዘራችሁ መንከባከብ ትችላላችሁ። ቲማቲም ተወዷል፣ ሽንኩርት፣ ሌላ ነገር አሉ ዶሮች እንዲበሉትን ከህነ ሸፈነው እና እንደዚህ ባስለቀቁለት ቁጥር ያምራል። የምታዩት እግሩ ማለት ነው። ያቸው እየያዘ ነው ፍሬ
ፍሬ እየያዘ ስለሆነ እንዲህ ሲደረግለት ይሄ ደግሞ ነጭ አዝሙር ነው። ነጭ አዝሙር ነው ይሄ ስናበጃጅ የፈሰሰ እና እንደዛ ነው እላችኋለሁኝ። አባባዬ ዘርተናል ግን ገና ጠዴቃ ላይ ናቸው። ገና አልጠደቁም እንጂ ተዘርቷል ማለት ነው ውዲቶችና ይሄን ይመስላል። አውጭ ይዛችሁ ነው ወላ ፍሬ የምትወዱትን አይነት አታክልት ይዞ መምጣት ይቻላል። በነገራችን ላይ እኔ ብዙ ነገር ነው ፍሬ ይዤ የመጣሁት። ውሃ እሱን ያወቅክ ተጠይቃለህ። እሺ አላወቅ የምታዩት በጣም ጋሽቷል። ቅጠል ብቻ ነው ተያያዘ። እንካስኪ ጉልማ ብሰራ ዲህና ቆይ ትንንቀላት ወረ በርበሬ እኮ ነው እሱ። ምን አይነት ሰውዬ ነህ? እስክላቤ ስርዓት ይፈጠርጣብ አታወላጭ አያቸውስ Tigana zim. Atchimale. ይኸው ፍሬው ቲማቲሙ እንግዲህ እንደምታዩት ነው። ይሄ በጣም ነው የዘመሙት ማለት ነው። ታዲያ ይሄ ቲማቲም እንዴት አይዘራም? ውሃ ስላለው ምን ጊዜም ቲማቲምን ይሁን ቆራርጬ ፍሬውን አልደፋም። እዚሁ ነው የማፈሰው፣ ይበቅላል። ስለዚህ ሁሉ ጊዜም ቲማቲም ይኖራል ማለት ነው። ጊዜ ሰዓት ምናምን የለውም። እንደ እህል ማዚያን ጠብቆ ምናምን አይደለም የሚዘራው። ውሃ ካለ ከደጃፍ ማንኛውም ሰዓት መትከል ይቻላል ማለት ነው። ውድ ቤተሰቦችና ለማንኛውም የዛሬው ቪዲዮ ይሄን ይመስላል። እንደነገርኳችሁ ነው። የምትወዱትን አይነት ይዛችሁ መምጣት እንዲያትረሱ ማለት ነው። እና ሰላም በተረፈ ሰላም ነኝ። ቻው ቻው። ይሄ ቆይ ሞዴል ነው